የኔ ቤተሰቦች ከ170% እንዳለ መናፍቃን ናቸው ወደ አገልግሎት ከመግባትህ በፊትና ከገባ በኋላ ምን አይነት ህይወት ነበር የነበረ ወደ አገልግሎት እንግዲህ የመጣው ከልጅነት ነው ቤተክርስቲያን ላንተ ያላት ትርጉም ምንድነው ቤተክርስቲያን ማለት ህይወት ናት እኛ ወጣቶች ወደ ቤተክርስቲያን እንድንሄድ ምን ትመክረናለህ ማገልገል ጥሩ ሆኖ ይያለ መጀመሪያ ግን መማር ያስፈልጋል ወጣቶች እንዴት ይደግ በጎማዛ ሽቶዬ ነሽ በሰው ሁሉ ፊት ዘመርኩልሽ በቃና ዘገሊላ በቃና ዘገሊላ በሀገር ውስጥም በውጭም የምትገኙ የቃና ዘገሊላ ሚዲያ ተከታታዮቻችን እንደምን አላችሁ እነሆ የህይወት ዘቃና ፖድካስት መርሃ ግብራችንን ጀምረናል አንድ እንግዳ ስቱዲያችን ጋብዥላችኋለሁ ወደሱ አልፋለሁ በቃና ዘገሊላ እንግዳይ እንኳን ደህና መጣህ እንኳን ደህና ቆየሽ ዛሬ ከማን ጋር ነኝ ዲያቆን መምህር አዲሱ በዛብህ ይባላለሁኝ ወደ አገልግሎት ከመግባትህ በፊትና ከገባ በኋላ ምን አይነት ህይወት ነበር የነበረ ወደ አገልግሎት እንግዲህ የመጣው ከልጅነት ነው በልጅነት ሰንበት ትምህርት ቤት እንግዲህ መዝሙሮችን በማጥናት የተለያዩ ቤተክርስቲያን መሰረታዊ የሆኑ ትምህርቶችን ኮርሶችን በመማር ነው ወደዚህ የደረስኩኝ ይገርማል እንደ ሰሜኑ ክፍል ወደኛ አካባቢው በተለይ ተቀላላ ወደ ደቡብ ነው ተወለድኩት በደቡብ ምዕራብ ኢትዮጵያ ክልል በዳውሮ ዞን በማሪ ማንሳ ወረዳ ልዩ ስሙ ማሪ ከተማ ነውና በዚህ አጠቃላይ በደቡብ ጉባኤ ቤት የለም መጽሐፍ ቤት ቅዳሴ ቤት የለምና ምን እናደርጋለን ከልጅነት ልክ 5 አመት 6 አመት ሲሆነን ወላጆቻችን ለቤተ ክርስቲያን ይሰጡናል ማለት ነውና ልክ እንደ ማንኛውም አካባቢ ልጅ በ5 አመት ይመስለኛል 5 አመት ይሆነኛል ወደ ሰንበት ትምህርት ቤት ስገባ በዛ በሰንበት ትምህርት ቤት እንግዲህ መጀመሪያ ላይ መዝሙሮችን ማጥናት ደግሞ ከዛ ደግሞ ከፍ ይያልኩ ስመጣ እድሜ እየጨመረ ስመጣ ያው እንግዲህ መቼስ ለህፃን ልጅ መጀመሪያ ወተት ይሰጣል አይደለ እዛ ከወተት በኋላ ደግሞ አጥንት ተሰጫለሽና ጠንካራ የሆኑ ቤተክርስቲያን ትምህርቶች ያው ትምህርት ሃይማኖት ነገረ ማርያም የቤተክርስቲያን ታሪክ የመጽሐፍ ቅዱስ ጥናት እነዚህ ኮርሶች እንግዲህ መማር ጀመርኩኝ እንደዚህ ያደረኩ ያገለገልኩኝ እንግዲህ አደኩኝ እግዚአብሔር የተመሰገነው ዛሬ በዚህ ደረጃ ላይ ደግሞ ደርሻለሁ መልካም እስኪ አሁን እንግዲህ ከነገርከኝ ጋር ያይዤ መምህርም ነህ ዲያቆንም ነህና ይህ ትምህርት ዲቁናው ትምህርቱ እንዴት መጣ ቀደም እንደነገርኩሽ አሁን እኛ አካባቢ ጉባኤ ቤት የለም ዜማ ቤት የለም ምን እናደርጋለን አንዳችን ነው የምናስተምረው አው የቀደሙት ዲያቆናት የቀደሙት ታላላቆቻችን የተማሩትን ደም ቁጭ ብለው ያስተምሩናል እና ያው እንደተለመደው እንዳሁን እንደ ሰሜኑ ክፍል ዲቁና ስማሩ የዳዊት ስማሩ በእንተ ስማ ለማርያም ብለው አኩባዳቸውን ይዘው ለምነው ነው መማሩት አሁን እኛ አካባቢ የለም ምን እናደርጋለን አንዱ ከቀደመ ያ የቀደመው ደግሞ የሚከተሉትን ያስተምራቸዋል በተለይ ካስተማሩኝ ታላላቆቼ አንዱ ታላቅ ወንድሜ ነው ዲያቆን ታምራት ይባላል እና ቁጭ ብሎ ውዳሴ ማርያም ያስቆጠረኝ እሱ ነው እና የሚገርምሽ እንደዚህ ያደረግን ነው ምንማረው ከዛ ደግሞ አልፎ ተርፎ ንክስ ስኖር ክብረ በዓላት ሲኖሩ ከኛ አካባቢ ወደ ሌላ አካባቢ እንሄዳለን በተለይ ቶጫ የምትባል ከተማ አለች በዳውሮ ውስጥ ካሉት 44 ገዳማት እዛ አሉት አገልጋዮች ጠንካሮች ናቸው ተብለው ይታሰባሉ ብዙ የሰሜን ሰዎች መተው ስለመኖርባት በስራ ምክንያት በተለያየ ጉዳይ መተው ስለመኖርባት በዛ አጋጣሚ መምህራንም ይመጣሉ እንደገና ደግሞ በስራ አጋጣሚ የሚመጡት ደግሞ በጉባኤ ቤት ያለፉት ሰዎች ናቸው በመንግስት ስራ ላይ የሚመጡት ማለት ነውና ጠንካራ ዲያቆናት ጠንካራ ካህናት ያሉባት ከተማ ናትና ወደዛ ስንሄድ
ምን እናደርጋለን እኔ ያው በራሴ ምገርምሽ ስልክ ይዤዳለው ሪከርድ አደርጋለሁ እዛውን አንድ ዲያቆን ቅዳሴ ገብቶ ተንስኡ ስል እኛ አካባቢ ካለው እኛ ደብር ካለው ዲያቆን ጋር አነጻጽራለሁ ማለት ነው ምክንያቱም በቂ ትምህርት ስለሌለ አይቺኛዋ ጫጫዋ ከዛኛው ትሻላለች የሚል መልከታ ውስጥ እንደዚሁ በድምጫ ነበር የምናገለግለው ከፍ ያልን ስንመጣ ደግሞ ከሰሜኑ ክፍል አንዳንድ መምህራን ይመጣሉ የመጻፍት መምህራን የድጓ መምህራን የቋቋም መምህራን ይመጣሉ አይቆዩም እንጂ 6 ወር 1 አመት 3 ወር ሲቀመጡ እንግዲህ ከአንዱ የሆነ ትምህርት እንቀስማለን በአንዱ ውዳሴ ማርያምን ጀመረን ሰኞ ለደርሰን ከሆነ ያኛው ይሄዳል ሌላው ደግሞ ሲመጣ ከዛ ደግሞ እንቀጥላለን የኔም ህይወት እንደዚህ ነበር እንደዚህ ያልን እግዚአብሔር የተመሰገነ ይሁን ያው ቁጭ ብለን ጉባኤ ቤት ገብተን ባንማርም በድምጫ ያገለገልን በነበርንበት ሰዓት ነው እንግዲህ እኔም የ12ኛ ትምህርት ኢንትራንስ ከተፈተንኩኝ በኋላ ያው መጀመሪያ ዙር ላይ ውጤት አልመጣልኝም ነበር ውጤት ሳይመጣልኝ ሲቀር ምን አደርጋለሁኝ የመምህራን ኮሌጅ ቲቲሲ ማለት ነው ተወዳድሬ ወደ ዲላ መምህራን ኮሌጅ ገባለሁ ዲላ መምህራን ኮሌጅ ሲገባ ደስ ያለኝና ያጋጠመኝ ነገር ምንድነው የግቢ ጉባኤ ህይወት ነው በጣም እዛ 1 አመት ቆይቻለሁ 2012 ማለት ነው በኮሮና ጊዜ እና በዛ በጉባኤ ምንድነው ግቢ ጉባኤ ላይ እንግዲህ ብዙ ትምህርቶች ይሰጣሉ ኮርሶችን ትማሪያለሽ ከፈለክሽ ዜማ ቤት መግባት ይቻላልሽ በቂ መምህራን ነበሩ እውነት በቂ መምህራን እና ግብረ ድቁናም ውዳሴ ማርያምንም ካቆምኩበት እዛው መቀጠል ጀመርኩኝ ቅዳሴም ግብረ ድቁናንም እዛው ቀጠልኩኝ እግዚአብሔር ይመስገን ከኋላ ግን ኮሮና በተነን ሁሉም ሰው እንግዲህ ያው ሰው እናት ከልጇ ጋር እንኳን የማትጨባበጥበት ጊዜ ነበርና ወደ ያገራችን ተመልሰን እንነዳለን በዛ አጋጣሚ ያገለገልኩ በነበርኩበት ሰዓት በጣም የሚገርመው ይህ የቴዎሎጂ ትምህርት እድል ለኛ ሀገረ ስብከት ይሰጣል ማለት ነው እንግዲህ ከስንት አመታት በኋላ እንደደረሰን አስቢ ከዚህ በፊት አንድ 2 መምህራን ነበሩ በቴዎሎጂ የተመረቁት ስላሴ ገብተው ከተመረቁት አንድ አለ ሌሎች ደግሞ ከጳውሎስ የተመረቁት 2 እንደዛ ነገር ናቸው ወደዛ በፊትም ቴዎሎጂ ለመግባት ሐሳብ ስላለኝ ያቺን አጋጣሚ ተጠቅሜ ምን አደርጋለሁኝ ያንን ትምህርት እንግዲህ ዲፕሎማም ስለሆነ ወደዚህ ሽፍት አደርጋለሁ ማለት ነው ምንድነው ለምን ወደዛ ወደ ቴዎሎጂ ገባክ ካልሽኝ አካባቢያችንን እንግዲህ እንደምናውቀው ነው የተማረ ሰው የለም በዚህማ የተማረ ሰው የለም ብዙ የተዘጉ ቤተ ክርስቲያናት አሉ ገጠር ላይ ያ ነው ሐሳቤ በውስጤ የሚመላለስብኝ ቢያንስ በዚህው ገብቼ የተቻለኝና ተምሬ ደግሞ ህዝቤን አባቶችን እናቶችን ላገልግል የሚል ሐሳብ አለኝና በዚያ ሐሳብ ተንተርሼ ወደ ቅድስት ሥላሴ ዩኒቨርሲቲ ገባለሁ ማለት ነው እግዚአብሔር የተመሰገነ ይሁን 5 አመት በቴዎሎጂካል ፊሎሶፊ እንግዲህ ተምሬ 2017 ላይ ተመረቀ እንግዲህ አሁን ወደ አገልግሎት እንግዲህ ተሰማርቼ ያገለገልኩ ገኛለሁ ጥሩ እንደው ከዚሁም ጋር ተያይዞ ከገጠር አብያተ ክርስቲያናት ተነስተ ወደ ቴዎሎጂ እንዴት ደረስክ እስከዚህ ደረጃ እንዴት ደረስክ አሁን ብዙ ወጣቶችን እንመለከታለን ገጠር አብያተ ክርስቲያናት ላይ አድባራት ላይ የሚያገለግሉና በቃ እዛው ተወስነው መቅረትን የሚያስቡ ወጣቶች አሉና ለነሱ ምን ምክር አለ እውነት ነው አሁን በተለይ ከአገልግሎት ጋር እንግዲህ አያይዘን ስናነሳ ተስፋ የሚያስቆርጥ ነገር አለኝ አካባቢ ምንድነው ከተስፋ ከሚያስቆርጡ ነገሮች አንዱ መናፍቃን ናቸው የመናፍቃን ብዛት አለበት በጣም አሁን የኔ ቤተሰቦች ከ170% እንዳለ መናፍቃን ናቸው በዛው ተከበን ነው ምንኖረው ማለት ነው በማህበራዊ ህይወት ተሳስበን ተዋደን ተፋቅረን ብንኖርም እንኳን በሃይማኖት በአስተምሮ አንግባባም አንድ አይደለንም ጫና ያደርጉብናል ከብዛታቸው የተነሳ ማለት ነውና አሁን እግዚአብሔር ይመስገን ምንድነው
አገልግሎት ብቻ አይደለም እነዚህም አካላት ጫና ያደርጉባቸዋል እኔን ለምሳሌ ጫና ያደርጉብኝ ነበር ቤተክርስቲያን ሲሄድ ጓደኞቼ ኢቭን ስም አውጥተው ሁላ ማለት ነው ጳጳስ ልትሆኚ ነው መሰለን ምሉም አሉ እና ያ ምንድነው ተስፋ የሚያስቆርጡ ናቸው ተስፋ አለ መቁረጥ ነው ብዬ ተስፋ አለ መቁረጥ ትልቅ ነገር ነው ወደ ተመኘሽው ቦታ ያደርሳል ልክ እኔም በዚህ ውስጥ ነበርኩኝ ማለት ነው ካሉት ወጣቶች መካከል በዚህ ውስጥ ነበርኩኝ ምንድነው ትምርት በቂ ትምርት የሚሰጥበት ትምርት ቤት አለመኖሩ ጉባኤ ቤት አለመኖሩ በቂ መምህራን አለመኖሩ አንድ ችግር ሆኖ ይያለ ይሄም ደግሞ የመናፍቃን ጫናም ደግሞ እንደዚሁ ተስፋ ያስቆርጣል እኔ የሚመክረው ምንድነው በዚህም ውስጥ በእሾም ውስጥ ሆኖ ማገልገል የተሻለ ቀን ይመጣኛል በቃ የተሻለ ቀን ይመጣልኛል ብሎ የሚያስብ ማንንም ወደ ተሻለ ቦታ ይደርሳል ብዬ አስባለሁ እንግዲህ ወንበር ተዘጋጅቶልኝ አይደለም በጣም በብዙ መከራ ውስጥ ነበር ብዙ ፈተና ነበር በድምጫ ነበር ምናገለግለው ያንን አሳልፌ ነው እንግዲህ የተቻለኝን ያህል እየጣርኩ ነበር ከኔ ልምድ ብነግርሽ አንዱ ምንድነው ክብረ በዓላት አሁን ቀደም እንደነገርኩ ክብረ በዓላት ወዳሉበት አካባቢ ሲሄድ ስልክ ሪከርድ አደርጋለሁ ዜማዎችን ኢቭን መርጌታዎች ቅኔ ሲዘርፉ ቅኔ ሪከርድ አደርጋለሁ ምንድነው ማሰበው በዘን ሰዓት ከአመት በኋላ ሌላ ጊዜ በዛ ክብረ በዓል እለት ይሄ ነገር እንደገና ይደገማል ይነገራል ብዬ ሴቭ አድርጌ ባይምሮ የሚዝበት ወቅቶች ነበሩ ያ ጠቅሞኛል ማለት ነው እና አሁን ወጣቶች ያልወጡት ለመውጣትም ሐሳብ ያላቸው ለመማር ሐሳብ ያላቸው እንዲህ አይነት ቦታ ደርሳለሁ ህዝብን አገለግላለሁ የተዘጉት አብያተ ክርስቲያናትን አስከፍታለሁ የሚል ሐሳብ ያለ አንድ ወጣት ምን ማድረግ አለበት ተስፋ ባለ መቁረጥ የተሻለ ቀን ይመጣል በማለት ማገልገል ነው ትልቁ ነገር በተሰጠው ጸጋ የሚያገለግል ሰው ደግሞ ይጨመርለታል የእግዚአብሔርም ቃል ይላል አይደል ላለው ይጨመርለታል የሆነች ትንሽ ዕውቀት አለች ማለት ነው በዚች በትንሽ ዕውቀት ላይ ፍላጎት ሐሳብ ጥረት በዛለ ደግሞ እግዚአብሔርን ይዞ መጓዝ ሲጨመርበት ማንንም ወደ ተሻለ ቦታ አይደርስም ማለት አይቻልም ስለዚህ የተሻለ ቦታ ለመድረስ ተስፋ ባለ መቁረጥ በእሾ ውስጥም ተከቦ ማገልገል ፈተናዎች ቢኖሩም እንቅፋቶች ቢኖሩም ማገልገል ያ ይጠቅማል ነው እና የተሻለ ቦታ ለማድረስ ተምራችሁ ለማገልገል ሐሳብ ያላችሁ ወጣቶች ተስፋ ባለ መቁረጥ አገልግሉ ነው እንግዲህ በአገልግሎት ውስጥ ተስፋ የሚያስቆርጡ ብዙ ነገሮች አሉ ጫና የሚያደርጉ ነገሮች ብዙዎች ሊኖሩ ይችላሉ ግን ጥረት ላይ ደግሞ የእግዚአብሔር እጅ ሲጨመርበት ማንንም ትልቅ ቦታ ይደርሳል ብያስባለሁ እንደው በእውነት በዚህ አጋጣሚ በጣም እድለኛ ነህ ለማለት እወዳለሁ ወጣት ሆኖ እውነት ህይወት ወዳለበት ቦታ ቆሞ ማገልገል መቻልና ለክብሩ ቀዳሽ ለመንግስቱ ወራሽ መሆን በእውነት መታደል ነው በዚህ አጋጣሚ እድለኛ ነህ ልልወዳለውና እንደው ከነገርከኝ አንፃር ከልጅነት ጀምሮ በአገልግሎት ላይ ነው የመጣው እስካሁን ድረስና እንደው በልጅነት በመዝሙር በመታጠኑበት ወቅትም ሊሆን ይችላል አሁንም ላይ ሊሆን ይችላል ከማትረሳው ዝማሬ እስኪ አንድ በሰንበት ትምህርት ቤት ባሳለፍኳቸው ጊዜያት ማለት ነው ከልጅነት ጀምሮ በጣም ብዙ ዘማሪያን ለኔ አብነት ሆነውልኛል ብዙ ዘማሪያን አብነት ሆነውኛል ከዛ ውስጥ ዘማሪት ፈንቱ ወልዴን መዝሙሮቿን በጣም እወዳለሁ በጣም መዝሙሮቿን ሲዘምር ነበር እነ ታዲዮስ ገርማ ዘማሪ ታዲዮስ ገርማን እነ ዘማሪ ፈቃዱ ማርያም እነ ዘማሪ ቀሲስ አሸናፊ ገብረ ማርያም የነሱን ዝማሬዎችን ነበር ሲዘምር የነበረው ጉባኤያት ሲሄድ ንክስ ወዳለበት ቦታ ሲሄድ ደግሞ በእኛም ደብር ነበርና በጣም ብዙ ናቸው ከዛ ውስጥ የዘማሪት ፈንቱ ወልዴን በጎ መዓዛ ሽቶዬ ነሽ የምለውን
በሄድኩበት ሁሉ እሱን ስለሚዘምር በጣም ነው ያን ዝማሬ ዘምር ብለው የሚያስገድዱበት ወቅት አለ ያስገድዱኛልና ከዛ ውስጥ በጣም እሱን ስዘምር ነበር አድርጎኝ በጎ መዓዛ ሽቶዬ ነሽ በሰው ሁሉ ፊት ዘመርኩልሽ ባንቺ ጣፈጠ አልጫነቴ እጠራሻለሁ ነይ እመቤቴ ምሳሌ ልልሽ ነይ እመቤቴ ዘመዴ ነሽ ነይ እመቤቴ ያን ክፉ ዘመን ነይ እመቤቴ ያመለጥኩብሽ ነይ እመቤቴ በፍቅርሽ እሳት ነይ እመቤቴ ልቤ ነደደ ነይ እመቤቴ እናትነትሽን ነይ እመቤቴ ስለወደደ ነይ እመቤቴ በእውነቱ በጣም ልብ የሚነካ መዝሙር ነው ዝማሬ መላእክትን ያሰማልን አሜን ሁላችንንም አብሮ ያሰማል እስኪ ወደ አንድ የመጽሐፍ ቅዱስ ክፍል ውሰድ መጽሐፍ ቅዱስ ላይ የተቀመጠ አንድ ቃል አለና እሱን እስኪ ላንብብልህና ሐሳቤን ገልጽልሃለሁ መዝሙረ ዳዊት መዝሙር 1 ከቁጥር 1 ላይ የተቀመጠ ቃል አለ እሱን አነብልህና ሐሳቤን ገልጽልሃለሁ ምስጉን ነው በክፎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ በዋዘኞችም ወንበር ያልተቀመጠ የሚል ቃል አለና ከዚህ ቃል ጋር አያይዤ የምነግር ሐሳብ አለ እሱ ምንድነው እንግዲህ ዓለም ለወጣቶች ያዘጋጀችው ትልቅ መድረክ አለ በዚህ ለወጣቶች ባዘጋጀችው መድረክ ላይ ደግሞ ጥሩ መንገድ አለ ለወጣቶች የሚያስኬድ ጥሩ መንገድ አለ መጥፎ መንገድ አለና አብዛኞቻችን አሁን ላይ ያለን ወጣቶች መጥፎን ያለም መድረክ የሆነው መንገድ እየተከተልን እንገኛለንና ከዚህ ጋር ተያይዞ ደግሞ እየጠፋን እየሞትን እንገኛለን እንደው ከዚህ ጋር ተያይዞ ወጣቶች እንዴት ይደጉ የሚለውን ሐሳብ እስኪ እናውራ ቃሎት ያሰማልን በጣም ይገርማል የዚህ የዳዊት መዝሙር ዳዊት ገና መዝሙሩን ሲጀምር ምስጉን ነው በዋዘኞች ወንበር ያልተቀመጠ በክፎች መንገድ ያልሄደ ብሎ ጀመራልና እንግዲህ እግዚአብሔርን አመስጋኝ ሰው ነው እዚህ ላይ ደግሞ መዝሙሩን ስንመለከተው በክፉ መንገድ ያልሄደውን ሰው በማመስገን ይጀምራል ሐሳቡ ምን መሰለሽ እንግዲህ በክፉዎች መንገድ ያልሄደ ሰው ምስጉን ነው በዋዘኞች ወንበር ያልተቀመጠ ሰው ምስጉን ነው ብዙ ጊዜ እኛ ክርስቲያኖች እግዚአብሔር ያዘዘንን ነገር አናደርግም ያላዘዘን ነገር ደግሞ በማድረግ እንጀምራለን ከዚህ የተነሳ ከእግዚአብሔር ይቅፍ እንርቃለን ከእግዚአብሔር መንገድ እንወጣለን እና እግዚአብሔር ደግሞ ቸር አምላክ ነው የዋህ አምላክ ነው ታጋሽ አምላክ ነው ብንወድቅም የሚያነሳን አምላክ ነው ማለት ነው ግን እኛ እግዚአብሔር ብወድቅም ያነሳኛል ኃጢአት ብሰራም ይቀበለኛል ያነጻኛል በማለት እለት እለት ወደ ኃጢአት ጎራ ከመሄድ ልንቆጠብ ያስፈልጋል ማለት ነው ሁሉም እግዚአብሔር ያድነኛል እግዚአብሔር ያወጣኛል ይያልን ወደ ኃጢአት መንገድ ከመሄድ ደግሞ ራሳችንን እግራችንን ሰብሰብ ማድረግ ያንን ነው ቅዱስ ዳዊት የሚለው በዋዘኞች ወንበር ያልተቀመጠ አሁን ብዙ ጊዜ ወጣቶች በዚህ መጽሐፍ ቅዱስ ክፍል ሐሳብ ተንተርሰን ስንመለከተው ወጣቶችን እናገኛለን ዓለም እያጠቃችሁ ያለች ወጣቶችን ነው እንግዲህ ዓለም ድግሷ ብዙ ጊዜ መልካም ይመስለናል ስታዩ በውጪ ብልጭልጭ ነው የሚያምር ይመስላል ስትገብ ግን ውስጡ እጅግ የከፋ ለአይን ለማየት የከፋ ለአፍንጫ የሚከረፋ ነው ደህና ነው ብለሽ ስትገቢ ነውና በዚህ የወደቁ ወጣቶች ብዙዎች ናቸው ዛሬ እነዚህንም እግዚአብሔር ይፈልጋል ያው ቅዱስ በዚህ በመጽሐፍ ቅዱስ ላይ መጽሐፈ መክብብ ምዕራፍ 12 ቁጥር 1 ላይ የጭንቅ ወራት ሳይመጣ በጉብዝና ወራት ፈጣሪን አስብ የሚል ቃል አለ የጭንቅ ወራት ሳይመጣ ጭንቅ ምንድነው
እንግዲህ እርጅና ሊመጣ ይችላል ዛሬ በወጣትነት ጉልበት ያለው መናገር በሚችልበት ወቅት ዳጌት ቁልቁለቱን ወጥቶ ዳጌት ወጥቶ ቁልቁል ወርዶ ማመስገን መስራት በሚችልበት እድሜ ውስጥ ሆኖ እግዚአብሔርን አለማገልገል ደግሞ ከባድ ነገር ነው ነገር እርጅና ይመጣል ከተቀመጠበት የሚነሳበትን ጉልበት የሚያጣበት ቀን ይመጣል ያ ሳይመጣ በፊት እግዚአብሔርን ማገልገል መልካም ነው እግዚአብሔርን መጥራት መልካም ነው በእግዚአብሔር ቤት መኖር መልካም ነው ቅዱስ ዳዊት የሚለው ይሄንን ነው በወጣትነት እድሜያቸው አንዳንዶች በጣም በእውነት ያሳዝኑኛል በሱስ ቤት በተለያየ ሱስ ሲጠመዱ በጫት ቦታ ሲቀመጡ በመጠጥ ቤት ሲቀመጡ እነዚህ ጉልበቶች ለቤተክርስቲያን የሚያስፈልጉ ጉልበቶች ናቸው ኃይሎች ናቸው ቤተክርስቲያን እነዚህን ስትጠቀማቸው ትልቅ ነገር ማድረግ ትችላለች ወጣቶች በተለይ ስለዚህ ማገልገል በመንችልበት እድሜ ክልል ላይ ሆነን እግዚአብሔርን ማገልገል ደግሞ መባረክ ነው እንዴ ነው እና ይገርማል አንዳንዶች ደግሞ እኔ በእንዲ አይነት ቦታ ላይ ሆኜ ከቆየው በኋላ ጫት ስቅም ስጃራ ሳጭስ ስጠጣ ሲሰክር በዝሙት ቦታ በተለያየ ቦታ ሆኜ ከከረምኩ ከቆየው በኋላ አሁን ቤተክርስቲያን ቢመጣ እግዚአብሔር ይቀበለኛልን ብለው የሚያስቡ ብዙዎች አሉ አዎ እግዚአብሔር ይቀበላል በጣም ደስ የሚል ቃል አለ ይገርማል በሉቃስ ወንጌል ምዕራፍ 15 ቁጥር 2 ላይ ኃጢአተኞችን ይቀበላል ከነርሱም ጋር ይበላል የሚል ቃል አለ እና ክርስቶስ ኃጢአተኞችን የሚቀበል አምላክ ነው ከኃጢአተኞች ጋር አብሮ የሚውል የሚያድር አምላክ ነው 99 ነገደ መላእክትን ትቶ አንዱን አዳም ፍለጋ የመጣ አምላክ አይደል ስለዚህ አንዱ አዳም ኃጢአተኛ ነው በድሎታል አትንካ የተባለው ነክቷል አትብላ የተባለውን በልቷል ስለዚህ እግዚአብሔር በአዳምና በራሱ መካከል ያስቀመጠውን ድንበር እስከ ጣሰ ድረስ ኃጢአት ሰርቷል ማለት ነው እነዚህን 99 ንጹሃንን ጻድቃንን ቅዱሳንን ትቶ አንዱን ኃጢአተኛ ፍለጋ የመጣ አምላክ ነው ስለዚህ አሁን የምናመልከው አምላክ ከጻድቃን ይልቅ የኃጢአተኞችን ጩኸት የሚሰማ የጻድቃንንም ጩኸት ይሰማል ደግሞ ኃጢአተኞችም ሲጮህ የሚሰማ አምላክ ነው አንተ ኃጢአተኛ ነህ በደለኛ ነህ በዚህ ቦታ ላይ አይቻለሁ ብሎ የሚንቀን አምላክ አይደለም ስለዚህ ለአይምሮአችን ይሄንን መናገር ነው ምንም ኃጢአት ብሰራ የሚያነሳኝ አምላክ አለ ቢሄድ የሚቀበለኝ አምላክ አለ በማን በኩል በካህናት በኩል በቃ ንስሐ ስንገባ ኃጢአታችንን ስንናዘዝ የሚቀበለን አምላክ ነው ምክንያቱም እሱ አምላከ ነዳያን ነው የወደቁትን የሚያነሳ አምላክ ስለሆነ አንድ ነገር ማስተዋወስ ያለብን ምንድነው የወደቅንበት ቦታ ክርስቶስን አይሸተው ይሄንን ነው ለልባችን መናገር የወደቅንበት ያለንበት ቦታ ክርስቶስን አይሸተው አዳምን እኮ ሲፈልገው ጊዜ የሚገርመው አዳም እጸበለስን በልቶ ጸጋ እግዚአብሔር ተገፈፈበት እርቃኑን ቀረ ከዛ እርቃኑን መሆኑን ካየ በኋላ ፈራ ደነገጠ በገነት ውስጥ ካሉት ጫካ ውስጥ ተሸሸገ እግዚአብሔር አለው አዳም ወዴት ነህ ስለው ጊዜ እርቃኔን ስለሆንኩ ፈራሁኝ አለ አሁን እግዚአብሔር የአዳምን ማጥፋቱን መበደሉን ብቻ ሳይሆን አዳም የሚመለስበትን ቀን እግዚአብሔር ያውቃል በ5 ቀን ተኩል መጥቼ አድናለሁ አለ ተስፋ ሰጠው ምክንያቱም አምላከ ነዳያን ስለሆነ ከወደቀበት አዳምን ለማንሳት ከሰማየ ሰማያት ወርዶ የአዳምን ስጋ ለበሰ ስለዚህ ያለንበት ቦታ ክርስቶስን አይሸተው በቃ የኛን ባህሪያችንን ባህሪው አድርጎ ማለት ነው ባህሪያችንን ገንዘቡ አድርጎ ያዳንን አምላክ እስከሆነ ድረስ በተለያየ ቦታ ላይ የወደቃችሁ ካላችሁ በተለያየ ሱስ የተጠመዳችሁ ካላችሁ በዋዘኞች ወንበር ያልተቀመጠ ምስጉን ነውና ክርስቶስ ደግሞ አምላከ ነዳያን ነውና ይቀበለናል ይሄን ለልቡናችን ከተናገር ልቡናችን ደግሞ ሲመለስ እሱ ልቡናችንን ብቻ የሚመለከት አምላክ ነው ሰው የሰውን ፊትን ያያል
እግዚአብሔር ግን ልብና ኩላሊትን ይመረምራል ይላል ቅዱሱ መጽሐፍ። ስለዚህ እርሱ የሚያነሳን አምላክ ስለሆነ የሚቀበለን አምላክ ስለሆነ ያንን በማሰብ ካለንበት ቦታ ብንመለስ በወጣትነት እድሜያችን እግዚአብሔርን ብናገለግል እውነቴን ነው የምልሽ ለቤተ ክርስቲያን የቁርጥ ቀን ልጆች እንሆናለን። እግዚአብሔርም ደግሞ ለእኛ ታማኝ አምላክ ነው ማለት ነውና ያን ነው የሚፈልገው ማለት ነው። መልካም እሺ ቤተ ክርስቲያን ላንተ ያላት ትርጉም ምንድነው? ከቤተ ክርስቲያን አስተምህሮስ አንፃር የሚለውን እንስኪ። እንግዲህ ቤተ ክርስቲያን ከአባቶቻችን እንደተማርነው ቤተ ክርስቲያን የክርስቶስ አካል ናት። ቤተ ክርስቲያን ማለት አንደኛው የክርስቶስ አካል ነው ናት ማለት ነው። ምንድነው? ክርስቶስ ራሷም ጉልላቷም የሆነላት ለክርስቶስ ደግሞ አካሉ የሆነች የሚገርም ነው። ክርስቶስ ሙሽራዋ እሷ ደግሞ ሙሽራው የሆነች የክርስቶስ አካሉ ነች ቤተ ክርስቲያን። ክርስቶስ በመስቀል ላይ በዕለተ ዓርብ የወለዳት ይሄ እንግዲህ በጣም ድንቅ ምስጢር ነው። በመስቀል ላይ ሆኖ ቤተ ክርስቲያንን ዋጅቷታል። በደሙ የዋጃት ይላል አይደል? ክርስቶስ በደሙ ለዋጃት ሊቃነ ጳጳሳት የሆናችሁ ብሎ ቅዱስ መጽሐፍ የሚናገረው ክርስቶስ በደሙ ዋጅቷታል፣ በመስቀሉ ወልዷታል ቤተ ክርስቲያንን። ከዛስ ራሷም ጉልላቷም ሆኖላታል። መሰረቶቿ የሱ ደም ጉልላቷም እንደዛው የክርስቶስ አካሉ ናት ቤተ ክርስቲያን። ሌላው ደግሞ ቤተ ክርስቲያን እንግዲህ የምንለው የህዝብ ክርስቲያን ስብስብ አሰምብሊ ይላሉ የውጪዎች ሊቃውንት ወይም ስብሰባ እንደማለት ነው። ደግሞ ጉባኤ እንደማለት ነው። የክርስቲያኖች ጉባኤ የአማኞች ጉባኤ ማለት ነው። ቤተ ክርስቲያን ማለት የክርስቲያን መሰብሰቢያ ስብስብ ቤተ ክርስቲያን ይባላል። ቤተ ክርስቲያን ተሰብስበን የምንማርበት ጉባኤው ቤተ ክርስቲያን ይባላል። እንጣ ቤተ ክርስቲያኑ ቤተ ክርስቲያን ይባላል። ቅዱስ ሥጋው የክርስቶስ ቅዱስ ሥጋው ክቡር ደሙ የሚፈተትባት ቤተ ክርስቲያን እንጣ ቤተ ክርስቲያን ትባላለች። ዘወትር የክርስቶስም የሚነሳባት የሚቀደስባት በመዝሙር በማህሌት በቅዳሴ በሰዓታት በተለያዩ ነገሮች ወንጌል የሚተረጎምባት እንጻ ቤተ ክርስቲያን እቺ ቤተ ክርስቲያን ትባላለች። ሌላው ቤተ ክርስቲያን ማለት እኛ ነን አማኞች ቤተ ክርስቲያን እንባላለን። እያንዳንዳችን ቤተ ክርስቲያን እንባላለን። ሐዋርያው ቅዱስ ጳውሎስ በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ እኛ የሕያው የእግዚአብሔር ቤተ መቅደሶች ነን ይላል። እኛ የሕያው የእግዚአብሔር ቤተ መቅደሶች ነን። በጣም የሚገርመው ከቁጥር 14 ጀምረሽ ስትመለከቺው ከማይመቾት ጋር በማይመች አካሄድ አትጠመዱ ይልና ጽድቅ ከአመጽ ጋር ምን ተካፋይነት አለው? የሚያምኑትስ ከማያምኑት ጋር ምን ህብረት አለው? ክርስቶስ ከበልሆር ጋር ምን ህብረት አለው? የእግዚአብሔርን ታቦት በጣዖት ቤት የሚያኖር ማን ነው ይልና እንግዲህ ይሄ መንደርደሪያ ሐሳብ ነው። እኛ የሕያው የእግዚአብሔር ቤተ መቅደሶች ነን ይላል። እንግዲህ አስቢው ከላይ ያለው ከማያምኑት ጋር ከማይመቹት ጋር በማይመች አካሄድ አትጠመዱ ብሎ ነው መጀመሪያው ሐዋርያው ቅዱስ ጳውሎስ። ምን ለማለት ነው? እኛ የእግዚአብሔር ቤተ መቅደሶች ነን። ከመቼ ጀምሮ? በ40ና በ80 ቀን ክርስቶስን አምነን የክርስቶስን ልጅነት የሥላሴን ልጅነት ካገኘንባት ቀን ጀምረን የእግዚአብሔር ቤተ መቅደሶች ነን። እርሱን ስሙን አመስግነን መንግስቱን ለመውረስ ተፈጥረናል። እኛ ከኃጢአት ከበደል ርቀን ከርኩሰት ርቀን መንግስቱን ለመውረስ ተፈጥረናል። ስለዚህ የእግዚአብሔር ቤተ መቅደሶች ነን። ይህንን የእግዚአብሔርን ቤተ መቅደስ በኃጢአት በተለያየ በክፉ ነገር ማርከስ አይገባም፣ ልናረክሰው አይገባም። ለዚህ ነው ከማይመቹት ጋር በማይመች አካሄድ አትጠመዱ ብሎ ቅዱስ ጳውሎስ የሚናገረውና እያንዳንዳችን ቤተ ክርስቲያኖች ነን። እያንዳንዳችን የእግዚአብሔር ቤተ መቅደሶች ነን። ስለዚህ ልባችን የእግዚአብሔር ቤተ መቅደስ ነው ማለት ነው። አሁን ቤተ መቅደስ ሂጂው የተሰራውን ህንጻ ቤተ መቅደስ ቤተ ክርስቲያን ልታስቀድሽ ስትሄጂ መጀመሪያ የምታገኙ ምንድነው? የመላእክት ምስጋና
ሊቃውንት ሲያመሰግኑ ታገኛለሽ አይደል? የመላእክት ምስጋና የሚዜምባት ናት ቤተክርስቲያን። ልባችንስ የእግዚአብሔር ምስጋና ቅዱሱ ምስጋና መንግስቱን የሚያወርስ ምስጋና የሚፈልቅበት ቦታ ነው ልባችን። ስለዚህ የእግዚአብሔር ቤተ መቅደስ ነው ማለት ነው። ቤተ መቅደስ ስትገቢው የዕጣን ሽታ ታሸትያለሽ አይደለ? የዕጣን ሽታ አለ በቤተ መቅደስ። ልባችንም ጥሩ ሽታ ሊኖረው ይገባዋል። ጥሩ ጠረን ሊኖረው ይገባዋል። ቤተ ክርስቲያን ስንሄድ ክርስቲያን መስለን ባለንበት አካባቢያችን በዓለም ደግሞ ሌላ ዓለምን የምንመስል ከሆነ ዕጣን የሚሸት ልቦና የለንም ማለት ነው። ስለዚህ የተሰጠንን ልቦናችንን ዕጣን የምናሸተው እኛ ነን። ዕጣን የምናደርገው እኛ ነን። ሰው ወደኛ ሲቀርብ መልካም ነገር ከኛ ሊጠብቅ ይገባል። መልካም ነገር ሊሰማ ይገባል። በቃ የኛ የክርስቲያኖች ስራ ይሄ ነው። ልቦናችን የእግዚአብሔር ቤተ መቅደስ ነው ማለት ይሄ ነው። ቤተ መቅደስ ገብተን የዕጣን ሽታ እንደምናሸተው ሁሉ ሰው ወደኛ ሲቀርብ ከልቦናችን መልካም ሽታ ሊያሸቱ ይገባል። መልካም ነገር ጥሩ ነገር ሊፈልቅ ይገባል ከልቦናችን። ለዛ ነው እኛ የያው የእግዚአብሔር ቤተ መቅደሶች ነን ማለት። እኛ የእግዚአብሔር ቤተ ክርስቲያን ነን፣ ቤተ መቅደሶች ነን። ስለዚህ እያንዳንዳችን ቤተ ክርስቲያን እንባላለን። ሌላው ይገርማል። ቤተ ክርስቲያን የጸጋ ግምጃ ቤት ናት። የጸጋ ግምጃ ቤት የተማሩት የሚበለጸጉባት የሚጸድቁባት የክርስቶስን ፈለግ የሚከተሉባት ቤት ናት። የአበው የሐዋርያትን ፈለግ የሚከተሉባት ቤት ናት። ሐዋርያ ቅዱስ እንደተናገረ የእግዚአብሔርን ቃል የተናገሯችሁ ዋኖቻችሁን አስቡ እንደሚለን ዕብራውያን 13:7 ላይ የእግዚአብሔርን ቃል የተናገሩ ዋናችን ክርስቶስ ነው መጀመሪያ። ከክርስቶስ ደግሞ ሰንሰለቱ ሲወርድ ወደ ሐዋርያት ይወርዳል። የሐዋርያትን ፈለግ የክርስቶስን ፈለግ የሐዋርያትን ፈለግ የሐዋርያን አበውን የሊቃውንትን ፈለግ የምንከተልባት ቤት ናት ቤተ ክርስቲያን። የጸጋ ግምጃ ቤት ናት። ይገርማል። ቤተ ክርስቲያን የሚሰርቅ ገብቶ የሚመጸውት ሆኖ የሚወጣባት ቤት ናት። የሚሰርቅ ሌባ ገብቶ የሚመጸውት ሆኖ አይገርምም? የሚቀየርባት የሚለወጥባት ቤት ናት። ሽፍታ ገዳይ ገብቶ ለወንጌል የሚሞት ሆኖ የሚወጣባት ቤት ናት ቤተ ክርስቲያን። የሚገርም ነው። እና እቺን ቤተ ክርስቲያን በእውነት የሰጠን እግዚአብሔር የተመሰገነ ይሁን። እና ቤተ ክርስቲያን እንዲህ ናት እና ልናከብራት ይገባል። ቤተ ክርስቲያን ሄደን ልንቀደስ ይገባል። የክርስቶስን ወንጌል ልንሰማ ይገባልና ቤተ ክርስቲያን በእውነት ከብዙ በጥቂቱ ይሄ ነው። እና ቤተ ክርስቲያን ጠቅለል ሳደርገው ዋናው ነገር በልቦናችን በእያንዳንዳችን ልብ ቤተ ክርስቲያን አለች ወይ የሚለውን እያንዳንዱ ክርስቲያን ሊገነዘበው ይገባል ማለት ነው። በእያንዳንዱ ልብ ቤተ ክርስቲያን አለች ወይ? በእያንዳንዱ ልብ። እቺ ህንጻ ቤተ ክርስቲያን አይደለችም። ቤተ ክርስቲያን አለች ወይ በእያንዳንዳችን ልብ የሚለውን ልናስበው ይገባልና ቤተ ክርስቲያን ገብተን የምንቀደስባት የምንለወጥባት የምናድግባት ህይወት የምናገኝባት የክርስቶስ ሥጋና ደም የምንቀበልባት ተቀበለንም መንግሥተ ሰማያትን የምንወርስባት ከቅዱሳን ማህበር አንድ ማህበር የምንሆንባት ቤት ናት ቤተ ክርስቲያን። እና ያ ክርስቶስ የተናገረውን ቃል ዘበላ ሥጋዬ ወሰተ ደሜ በሕይወተ ዘላለም ሥጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው እንዳለን በዮሐንስ ወንጌል 6:54 ላይ እና የክርስቶስን ቅዱስ ሥጋውን ክቡር ደሙን ተቀበለን ህይወትን የምናገኝባት ቤት ናት ማለት ነው። ስለ ቤተ ክርስቲያን ሳስበው ሁሉ ጊዜ የሚደንቀኝ ቃል ይሄ ነው እና ይሄን ይመስላል። ላንተስ ምንድናት? ለኔ ቤተ ክርስቲያን ማለት ህይወት ናት። ልጅነትን የሥላሴ ልጅነትን ያገኘውባት ህይወትን ያገኘውባት ቤት ናት። ሰው የሆንኩባት ቤተ ክርስቲያን ለኔ ሰው ሆኛለሁ። ያኔ
ልጆኜ ገና ሰንበት ትምህርት ቤት ሲቀላቀል ትዝ ይለኛል 1997 ላይ ማለት ነው በጣም ልጆኜ የዛኔ የ6 ዓመት ልጆኜ ማለት ነው እኛ ጋር ጉባኤ ይዘረጋል ጉባኤ ሲዘጋጅ እነ ዘማሪ ፈቃዱ አማረ አንድ ደግሞ የወላይታው ዘማሪ አለ ዘማሪ ዲያቆን ሄኖክ ሌራ የሚባሉ ሁለቱ ዘማሪያን ተጋብዘው ነበርና ለመጀመሪያ ጊዜ ነው አገልጋዮች ዘማሪያን ሰባካያን ቀሚስ ለብሰው መስቀል አጥልቀው ሲያገለግሉ ያኔ ነበር ያየሁትኝና ህፃናት ክፍል ነው ማገለግለው ከፊት ለፊት ቆሜ መዝሙር ካቀረብኩኝ በኋላ አሁን አባቴ በህይወት የለም አባቴ ጋር መጥቼ ከሱ ቅፍ ነው የሚቀመጠው ከእግሩ ስር ይቀመጣል ልጆች ስለሚመቱኝ እና ትዝ ይለኛል እስካሁን ድረስ ዘማሪ ዲያቆን ፈቃዱ አማረ የለበሰው ቀሚስ ቀይ ነበረ መስቀሉን በጣም ያምር ነበርና ያኔ ምንድነው ትዝ ያለኝ በቤተ ክርስቲያን ውስጥ ያሉት አገልግሎቶች ናቸው ትዝ ያሉኝና በአይምሮዬ ላይ ልብ ብለው ሲመጡብኝ አባቴን ያን ልብስ ትገዛልኛለህ ብዬ የጠየቅኩት ትዝ ይለኛል እና እኔ ገዛላለሁ አለኝ እና መች ትገዛልኛለህ አልኩት የዛሬ ሳምንት አለ ያ እሁድ ዕለት ነው እሁድን ቆጥሬ ከአንድ ሳምንት በኋላ ያን ልብስ ካልገዛህልኝ ብዬ አባቴን ያስጨነቁት ትዝ ይለኛል ምን ለማለት ፈልጌ ነው ከኋላ እግዚአብሔር የተመሰገነ ይሁን ከብዙ ድካም ከብዙ ወጣ ውረድ በኋላ ወደዚህ አገልግሎት ሲመጣ በዛ ውስጥ ያሰብኩት ማለት በአይምሮዬ ሁሌ የሚመጣብኝ ምንድነው ቤተ ክርስቲያን ነች ቅድም እንዳልኩሽ የጸጋ ግምጃ ቤት ናት አስተምራ ሰው አድርጋ አልብሳ አስጊጣ በአውደ ምህረቷ ላይ አስቆማ ታስገለግላለች ቤተ ክርስቲያን እሱ ብቻ አይደለም ከተማረ ሰው ከሆነ በኋላ አይ ምን ይበላል ምን ይጠጣል ምን ያስፈልገዋል ብላ የምታስብ እናት ናት ቤተ ክርስቲያን በደሞዝ ቀጥራ ታስገለግላለች ወጥቶ ለአገልግሎት ሲሄድ አበልታ ያገኙባታል በቤተ ክርስቲያን እና ቤተ ክርስቲያን በስጋም በነፍስም የምንጠቀምባት ቤት ናት ቤተ ክርስቲያን እና እናታችን ናት ለኔ እናቴ ናት ህይወቴ ናት ብዬ ሁሌ አስባለሁ ከብዙ በጥቂቱ እኛ ወጣቶች ወደ ቤተ ክርስቲያን እንድንሄድ ምን ትመክረናለህ እንግዲህ ቤተ ክርስቲያን ስንሄድ እኛ ወጣቶች መጀመሪያ ሰው እንሁን ብለን መሄድ ያስፈልጋል ሰው እንሁን ብለን ልንሄድ ያስፈልጋል ሰው ይሆናለው ብለን ከሄድን ሰው ሆነን እንመለሳለን የኖህን መርከብ ማሰብ እንችላለን ኦሪት ዘፍጥረት ከምዕራፍ 6 ጀምረን እንደምንመለከተው ይገርማል ያ የእባቡ ነገር እንግዲህ በኖህ መርከብ ሰዎችም አሉ አይደል እንስሳትም ነበሩ አራዊትም ነበር ጅብም ነበር በኖህ መርከብ ውስጥ ይገርማል እና በኖህ መርከብ ውስጥ ያሉት ሰዎች ብቻ እንዳልሆኑ ማሰላሰል የሚችሉ የሰው ልጅ ብቻ እንዳልሆነ መገናዘብ ያስፈልጋል ልክ ቤተ ክርስቲያን የኖህ መርከብ ናት ሁሉን አቅፋት ይዛለች ተምሮ የበለጸገውን ሊቅ የሆነውንም በሷ ውስጥ ታገኘዋለሽ ካህን ከዛ ውስጥ አለ መምህራኑ መምህር ከዛ ውስጥ አለ ዘማሪው ከዛ ውስጥ አለ ዲያቆን ከዛ ውስጥ አለ ደግሞ ወንጌል ተጠምቶ ልማር የመጣ ከዛ ውስጥ አለ በቤተ ክርስቲያን ውስጥ አለ እሱ ብቻ አይደለም ህይወቱ መስቀልቀል ወጣበት ከክርስቶስ መልስ ለማግኘት የመጣ እዛ ውስጥ አለ ስለዚህ ሰው ይሆናል ብሎ መምጣት ያስፈልጋል ሰው ይሆናል ብለን ከመጣን ቤተ ክርስቲያን ሰው ሆናን አድርጋን ነው የምትመልሰን ቤተ ክርስቲያን ስለዚህ ወጣቶች ምናልባት በተለያዩ ማህበራት ውስጥ ያሉት የማህበሩ አባላት በሰንበት ትምህርት ቤት ውስጥ ያላችሁ ምንድነው መማር በተለያዩ በቤተ ክርስቲያን አገልግሎቶች ላይ ፓርቲሲፔት ማድረግ መሳተፍ
በቃ ሰውን አለው አገለግላለሁ ነገ ቤተክርስቲያን እናት ቤተክርስቲያንን እጠቅማለሁ በነገራችን ላይ አንድ ሰው ራሱን ካልተጠቀመ ሌላውን መጥቀም አይችልም ራሱን መጥቀም አለበት መጀመሪያ እኔ በሁለት እግር ሳልቆም እንዴት ሌላውን ማገልገል ይችላልው ስለዚህ በሁለት እግር መቆም አለብኝ መማር አለብኝ መለወጥ አለብኝ ብለን ቤተክርስቲያን ልንመጣ ያስፈልጋል ከዛ በኋላ ቤተክርስቲያን ደግሞ ታነጻለች መምህራኖች አሉ ሰባከን አሉ ዲያቆናት አሉ ካህናት አሉ ከዛ በኋላ ምን እንሆናለን ሰው ሆነን እንወጣለን እና በጣም ይገርማል ስለዚህ ቤተክርስቲያን ስንመጣ ለአገልግሎት ስንመጣ ራሳችንን አንጸን ራሳችንን አዘጋጅተን ልንመጣ ያስፈልጋል ያ ያንጸናል ሰው ያደርገናልና ቤተክርስቲያን ስንመጣ እኛ ወጣቶች እኔም ወጣት ስለሆንኩኝ ማለት ነው ወጣቶች ቤተክርስቲያን ስንመጣ እኔ በጣም ይገርመኛል አንዳንድ ወጣቶች ብዙ ጊዜ ስንመለከታቸው በጥምቀት ሰዓት በተለይ ምንጣፍ ሲያነጥፉ ሲያገለግሉ ቲሸርት አሳትመው ሲያገለግሉ እንመለከታለን በተለይ ወደኛ አካባቢ በተለያየ ዓለም ውስጥ ያሉት ናቸው በሱስ ውስጥ ያሉት አገልግለው ምንጣፍ ሲያነጥፉ ውለው ሲያገለግሉ ውለው ከአቧራ ጋር አቧራ ሆነው ፀሐዩ ሲገርፋቸው ውለው ማታ ላይ ምን ያደርጋሉ መጠጥ ቤት ሄደው ሲጨፍሩ ያድራሉ በቂ ትምህርት ስላላገኙበት ማለት ነው ትምህርት አላገኙ በቤተክርስቲያን ትምህርት ውስጥ አላለፉ ግን የዚያን ቀን ለአገልግሎት መተው ማለት ነው ማገልገል ጥሩ ነው በአገልግሎት መሳተፍ ጥሩ ነው ግን ከዛ በፊት ቀረብ ብሎ ቤተክርስቲያን ሄዶ ከመምህራን እግር ስር ቁጭ ብሎ መማር ወንጌል ስለሚያነጽ ማለት ነው ወንጌል ያነጻል ስለዚህ መማር መጀመሪያ ያስፈልጋል ከዛ በኋላ ወደ አገልግሎት መሰማራት አገልግለን ተመልሰን ደግሞ ወደ ጭቃ ምንመለስ ከሆነ ከባድ ነው እና ምንድነው በተለያዩ በቤተክርስቲያን አገልግሎቶች ስንሳተፍ መጀመሪያ ወንጌልን እናስቀድም ወጣቶች ነው እኔ ይሄን ነው መሰማኝ ማገልገል ጥሩ ሆኖ ይያለ መጀመሪያ ግን መማር ያስፈልጋል እና ተማሩ ይላልኝ ወጣቶችን ያልተማሩት ቤተክርስቲያን ለመሄድ ሐሳብ ያላቸው ግን ያልሄዱትን ቤተክርስቲያን በመሄድ ማገልገል ከማገልገል በፊት ግን መማር እና ከዛ በኋላ ወደ አገልግሎት ስንሳተፍ ቤተክርስቲያን ሁሉ ነገሯን ታሳየናለች ባሕረ ጥበባት አይደለች ሁሉ ነገሯን ታሳየናለችና ቀስ ይያልን ደግሞ ወደ በለጠ ወደ ተለያዩ ጸጋ ላይ ልንደርስ እንችላለን እላለሁ እሺ እንደ አሁን ደግሞ ወደ ራስ ህይወት እንምጣና የገጠመኝ ካለ በአገልግሎት ላይም ቢሆን በተለያዩ የህይወት መስተጋብሮች የገጠመኝ ካለ አስተማሪም ሊሆን ይችላል አዝናኝም ሊሆን ይችላል አሳዛኝም ሊሆን ይችላል ብታጋራን በአገልግሎት ውስጥ ከገጠሙኝ ገጠመኞች አንዱን ብነግርሽ ምናልባት አስተማሪ ሊሆን ይችላል ብዬ ስለማስበው ማለት ነው አሁን እኛ አካባቢ አሁን አብያተ ክርስቲያናት ተስፋፍተዋል ግን በፊት በጣም ጥቂቶች ናቸው ያሉት ያውም ደግሞ ርቀታቸው የ8 ሰዓት የእግር ጉዞ ተጉዘን የምናገለግልበት ወቅት አለ የ12 ሰዓት የእግር ጉዞ ተጉዘን የምናገለግልበት ወቅት አለ ወንዝ አለ ጋራ ሸንተረሩ አለ እና በዚህ ውስጥ አልፈን ነው የምናገለግለውና ይገርማል እኔ ዛሬ ያገልግሎት ህይወቴን አሁን ያለውበትን ህይወት ዞር ብዬ ስመለከተው ያ ነው ትዝምለኝ የዛኔ ያገለገልኩት አገልግሎት ነው ወደዚህ ያደረሰኝ ብዬ አስባለሁ በትንሹም ቢሆን ማለት ነው በጣም አግዞኛልና ምን እናደርጋለን የ8 ሰዓት ጉዞ ተጉዘን እኔ ካለውበት ከተማ ገጠር ነው በጣም ምዕመናን ወደ 16 አባወራ ያለበት ቤተክርስቲያን ነውና እንሄዳለን ተሰብስበን ሰንበት ትምህርት ቤት ወጣቶች ሁላችን ማለት ነው እኔ ዛኔ ሰንበት ትምህርት ቤት የመዝሙር ክፍል ኃላፊ ሆኜ
ከዛ ስንሄድ ሴቶች መንገድ ላይ ይደክማሉ። ዳጌት በሚሆንበት ሰዓት ዳጌት ባለበት ቦታ ላይ እናዝላቸዋለን፣ ወንዶች ማለት ነው። እያዘልናቸው ነው የምንወስዳቸው። ከዛ 8 ሰዓት ተጉዘን በጣም ራብ አለ፣ ጥማት አለ። ምክንያቱም የምንሄድበት ቦታ ከተማ አይደለም፣ ጫካን አቋርጠን ወንዝ ተሻግረን ጋራውን ወተን ነው የምንሄደው። እና አንድ ቀን እንደዛ አይነቱን አገልግሎት አገልግለን ስንመለስ ማይላ ይባላል ቦታው፣ ባታ ማርያም ቤተክርስቲያን ነው። ጥቂት ምእመናን ያሉበት ቦታ ነው። አርብ እንሄዳለን እኔ ካለውበት ከተማ። እሁድ ወደኛ ስለሚመጡ እነሱ ተሰብስበው አርብ ሄደን ልጆቻቸውን ይልካሉ፣ እያስተማርናቸው መዝሙርን እያስጠናናቸው እናድራለን። አርብ ማታ ማለት ነው። ቅዳሜ ደግሞ እናት አባቶች ይሰበሰባሉ። በዛ ወንጌል አገልግሎት ሰጥተን ወደ ነበርንበት ወደ ከተማችን እንመለሳለን። እንደዛ ያገለገልን አንድ ቀን በጣም ደክሞናል። እንደው በጣም ደክሞናል። ከዛ ስንመለስ እኔና ጓደኛዬ ዘማሪ ዲያቆን ባንቴውን ይባላል፣ እሱም አሁን እዚህ አዲስ አበባ ነው የሚያገለግለውና መንገዱ ሩቅ ከመሆኑ የተነሳ ፀሐይም በጣም ወደ የካቲት ወር አካባቢ ነው። ፀሐይ በጣም ያቃጥላል እና በጣም ደክሞናል፣ ርቦናል። አለፍ ስንል ምን እናገኛለን? የባቄላ እሸት ያለበትን ማሳ እናገኛለን። እና እኔና ጓደኛዬ ገባንና ባቄላ እሸቱን እየበላን ነው፣ በጣም ስለራበን ማለት ነው። ወንዝ ወርደን ነው እንግዲህ ውሃ በእጃችን እንጠጣለን። እና ቢያንስ የ4 ሰዓት መንገድ ማለት ነው። እዛ ዳጌት አለ ምን አለ፣ በጣም ያደክምሻል። ባቄላውን እየበላን እሸቱን ለካ የማሳው ባለቤት ከላይ ሆኖ እያየን ነበር ስንገባ ማለት ነው። ከገባንበት ሰዓት ጀምሮ ስንበላም ሁኔታችን ሁሉ እያጠና ነበርና ባላየ ቁጭ ብሎ ያየናል። ከዛ እየበላን ከላይ አለ እዛ ስራ እየሰራ ነውና ሳር እያጨደ ነው። ኃይል ልስጦት አባታችን አልኩኝ። እኔም ከቅድሙ ጀምሬ አይቻችኋለሁ፣ ብሉ ያጥግባችሁ አሉንና ሰውየውም ክርስቲያን ነው። እኛ በጣም ደነገጠን፣ ምክንያቱም ሳናስፈቅድ ሰው አያየንም ብለን ነው እንግዲህ ያው ርቦን ስለነበር ገብተን ነበርና በሉ እንግዲህ ወደ ቤቴ ጎራ በሉና ቡና ፈልቷል ብሎን ወደ ቤቱ ይዞን ሄደ። ቤቱን ሄድ ከዛ እሱ አገልጋዮች እንደመሆናችንን አወቀና የሚገርምሽ የቅቤ ቡና ፈልቶልን ማለት ነው። በልተን ጠጥተን በባህላችን ሲሊሶ የሚባል ከቅቤና ከአይብ የሚዘጋጃል። ያ ሁሉ ተዘጋጅቶልን በልተን የሚገርም ጨዋታ ተጫውተን ወደ ነበርንበት ተመልሰናልና በጣም ይገርማል። ሰውየው እንደዛ ብሎ ሲጠይቀን በጣም ነበር ደነገጠን። እሱም አይ ከቀደም ጀምሬ እኮ ያያያችሁ ነበር፣ ግዴለም አይቻችኋለሁ ነው ያለንና ማሳው የሱ ነው አላወቅንም። የሱ መሆኑንም እንግዲህ አላወቅንም። እንዱ ሲጠይቀን እኛም ደነገጥን። ከዛ ኃይል ስጦት አልኩኝ ስራ እየሰሩ ስለነበር እና ያጋጠመኝ እሱ ነው። ከዚህ ምንድነው ማለት ሰው ይማራል ብዬ ስለማስብ ክርስቲያኖች አንዳንድ ክርስቲያኖች የዋሃን ናቸው። በተለይ ገጠር አካባቢ ያሉት በጣም የዋሃን ናቸው። እኛውን የምንሄድበት ቦታችን መጀመሪያ ዋናው ከተማችን እኛው ከከተማ አካባቢ ስለምንሄድ እነሱ ደግሞ ገጠር ላይ ናቸው። ከዛ ከላይ ምንድነው ከወረዳ ቤተ ክህነት ሰው መጥቷል፣ ከላይኛው ቤተ ክርስቲያን ሰው መጥቷል ይባላል። እንደ መልአክ ነው የሚያዩ። ይገርማል። በጣም ለአገልጋዮች ያላቸው ቦታ እጅግ በጣም ሰፊ ነው። በጣም አገልጋዮችን ያከብራሉ፣ ይፈራሉ እና የምትነግራቸውን ነገሮችን ሁሉ ይሰማሉ። እንዲያደርጉ ብትያቸው እሺ ነው የሚሉሽና እኛም በድንገት ከማሳው አገኙን። እኛም ወደ ቤታቸው ሄድን። በጣም ደስ የሚል ቆይታ አድርገናልና
ክርስቲያኖች የዋሃን ናቸው፣ ንጹሃን ናቸው። ልባቸው ለእግዚአብሔር ቅርብ ነው፣ እግዚአብሔርም ለነሱ ቅርብ ነው። እና ይሄንን አይቻለሁ በአገልግሎት ሌላ ብዙ አጋጣሚ ያለና ከዛ ውስጥ ግን ያስተምራል ብዬ ማስበው ይሄንን ነው። ጥሩ ገጠመኝ ነው። በመጨረሻም እንግዲህ ማስተላለፍ የምትፈልገው መልእክት ካለ ድሉ ልስጥህ። እንግዲህ ማስተላለፈው መልእክት አንደኛ እኛ አገልጋዮች የተባለን በየጸጋችን ልክ እንደየመክሊታችን የተሰየምን የቤተ ክርስቲያን አገልጋዮች ነን የምንል ሁላችንም እግዚአብሔርን ልንፈራ ያስፈልጋል። አሁን ይገርመኛል አንድ መምህር ከኔ ጋር በአንድ ጉባኤ ተጋብዘን እያገለገልን እንዲህ ያሉ ክርስቲያኖች አሉ አውደ ምሕረት ላይ ፓትርያርክ መሆን ቀላል ነው አሉት። እንግዲህ ያስደነግጣል አይደል? እንግዲህ በቤተ ክርስቲያናችን የመጨረሻው የስልጣን ማማው ጳጳስ መሆን ነው አይደል? አዎ ፓትርያርክ መሆን ቀላል ነው አሉ። ከዛ ወረድ ብለው ሊቀ ጳጳስ መሆን ቀላል ነው፣ ካህን መሆን ቀላል ነው፣ ሰባኪ መሆን ቀላል ነው፣ ወገኖቼ ክርስቲያን መሆን ግን ከባድ ነው ያሉት ቃል ሁሌም ትዝ ይለኛል። ክርስቲያን መሆን በዚህ ምድር ላይ ከባድ ነው። ሌላው የትምህርት ደረጃ ነው። ጳጳስ ለመሆን አንድ ሰው ወስኖ ክብረ ንጽሕናውን ጠብቆ ገዳም ገብቶ መንኖ ይህን ዓለም ንቆ ለዛ ደረጃ የሚያበቃውን ትምህርት ከተማረ ማንም አይከለከለው፣ ይሾማል መንኩሶ። መምህርም ለመሆን በቂ ትምህርት አግኝቶ ዩኒቨርሲቲም ገብቶ ጉባኤ ቤትም ገብቶ ትርጓሜ ቤትም ገብቶ ተምሮ መምህር መሆን ይችላል። ግን ክርስቲያን መሆን ከባድ ነው። ምን ለማለት ፈልጌ ነው? ክርስቲያኖች ሁሉ አገልጋዮች ናቸው። አገልጋይ ሁሉ ግን ክርስቲያን ነው ወይ የሚለው ጥያቄ ነው። እኛ አገልጋዮች ነን ባዮች ሁላችን እውነት ክርስቲያኖች ነን። ቅድም ያልኩት በእያንዳንዳችን ልብ ቤተ ክርስቲያን ልትኖር ያስፈልጋል። ሁሉም ቤተ ክርስቲያንን ልናስባት፣ ቤተ ክርስቲያንን ስናስባት የዕለተ ዓርብ የክርስቶስን መከራ እናስባለን። የክርስቶስን መከራ የሚያስብ እያንዳንዱ ክርስቲያን በእያንዳንዱ ክርስቲያን ልብ ቤተ ክርስቲያን አለች ማለት ነው። በቃ ይሄ ነው። ሁሌ ቤተ ክርስቲያን ስናስብ ክርስቶስን እናስባለን። ክርስቶስን ስናስብ ቤተ ክርስቲያንን እናስባታለን። ቤተ ክርስቲያንና ክርስቶስ ልክ እንደ ባልና ሚስት ማለት ነው። ባልና ሚስት ይለያያሉ? አይለያዩ። አንድ ስጋ ናቸው። ፈቃዳቸው አንድ ነው። ቤተ ክርስቲያንም ሁሉ ነገሯ ሁሉ መናዋ ለክርስቶስ ነው። ክርስቶስም ደግሞ ራሷ ነው፣ ጉልላቷ ነው፣ መሰረቷ ነው። ስለዚህ አንድ ክርስቲያን ቤተ ክርስቲያንን ሲያስብ ክርስቶስን ያስባል። ልክ እኛ አገልጋዮች ሆነን ተሰይመን ሰባኪም ልንሆን እንችላለን፣ ዲያቆንም ልንሆን እንችላለን፣ ቄስ መሆን ልንሆን እንችላለን፣ ጳጳስም ልንሆን እንችላለን። እንደየጸጋችን ማለት ነው፣ እንደየተሰጠን መክሊታችን በእያንዳንዳችን ልብ ቤተ ክርስቲያንን ቀርጸን ማገልገል ያስፈልጋል። ሌሎች እኛን አይተው የሚወጡት አሉ። ወደ ደረስንበት ደረጃ ላይ ለመድረስ የሚያስቡ የሚመኙ የሚያልሙ አሉ። ልክ እኔ አሁን ቅድም እንደነገርኩሽ ዘማሪ ፈቃዱ አማረ የዛኔ ቀይ ቀሚሱን ለብሶ ያ መስቀል አጥልቆ ሲዘምር ሲያገለግል ያየሁት ልብሱን ትገዛልኛል ብዬ በልጅነት አንደበቴ አባቴን ጠይቄያለሁ። ምኞት ነበር፣ የዛኔ ምኞት ነበረኝ አገልጋይ ለመሆን ማለት ነው። ከዛ በኋላ ጉጉት አደረብኝ። አገልጋዮች ሲያገለግሉ ሲሰብኩ ሲዘምሩ እኔም ያኔ የቀደሙኝን አብነት እንዳደረኳቸው ሁሉ ሌሎችም እንደዚህ የሚያደርጉት አሉ። አሁንም እኔ ብዙ ይቀረኛል፣ ብዙ ቦታ ለመድረስ አለማለሁ። ለዚህ ደግሞ አብነት የማደርጋቸው ሰዎች አሉ፣ መምህራን አሉ፣ አገልጋዮች አሉ። ስለዚህ ያልደረሱትን ቦታ ለመድረስ እኛን አብነት ያደርጉናል።
የቀደማ እንግዲህ በተለያየ ጸጋ ተሰይመን ቀድመናቸዋል ስንቀድማቸው ደግሞ አብነት ልንሆናቸው ያስፈልጋል መልካም ነገር ማሳየት በመልካም ነገር አራያ ልንሆን ያስፈልጋል እኛ አገልጋዮች እንደዛ ካልሆነን ዋጋ የለው ቤተክርስቲያን ስንገባ ነጠላችን ለብሰን ቀሚሳችን ለብሰን ተሰይመን ስናገለግል እዚሁ አገልጋይ መስለን ደግሞ በአለም ደግሞ ሌላ ሰው ከመሰልን እዚህ ሌላ ሰውንን እዛ ደግሞ ሌላ ሁለተኛ ሰው ከሆነን ዋጋ የለው ስለዚህ መጀመሪያ የምለው ነገር ምንድነው እኛ አገልጋዮች ነን የምንል ሰዎች መልካም ነገር ለሌሎች ልናሳያቸው ያስፈልጋል አሁን አገልጋይ በስተዋል ግን ቀደም ያልኩሽ ክርስቲያን ሁሉ አገልጋይ ነው አገልጋይ ሁሉ ግን ክርስቲያን ነው ወይ የሚለው ለእያንዳንዳችን ጥያቄ ሊሆን ያስፈልጋል በቃ አስቀድሱ ቅዱስ ሥጋውን ተቀበሉ ክቡር ደሙን ተቀበሉ ብሎ ከመስበክ በፊት እሱ ቆርቦ አስቀድሶ ቀድሶ ያንን ደግሞ በተግባር ካሳየ በኋላ ብናገር ያንን ሰው የሚመለከተው ያንን ነው የተናገረውን ሳይሆን የኖርበት ህይወቱን ነው የሚመለከተው ስለዚህ በህይወታችንም ጭምር ልናስተምራቸው ይገባል እኛ ሴቶችም እንደዛው ዘርፋፋ ቀሚሳቸውን ለብሰው ነጠላቸውን ለብሰው ያምራሉ ቤተክርስቲያን ሲሄዱ ሲያስቀድሱ ሲያገለግሉ ሲዘምሩ ያምራሉ ውጪ ወጣ ግን ሱሪ ከለበሰች ወይ ሌላ ዓለም ላይ ከታየች ይሄ አገልጋይነት አይደለም የሁለት ዓለም ሰዎች ማለት ነው ስለዚህ በቤተ ክርስቲያንም እንደምናሳየው አይነት ተግባር በዓለም ላይ ልናሳይ ይገባል ያኔ ዓለምን እንዋጃታለን ዓለምን እናድናታለን በዓለም ውስጥ ያሉትን እኛን የሚመለከቱትን እናድናቸዋለን ከዛ ውስጥ ነጥቀን ማውጣት እንችላለን ቀደም እንደነገርኩሽ በተለያየ በሱስ ዓለም ላይ ሆነው ቅዳሴ ምናፍቃቸው ወጣቶች አሉ የሉም አሉ ጉባኤ ላይ ሆነው ወንጌል ሰምተው ነጠላ ለብሰው ከቤተክርስቲያን የሚመለሱትን እንደ ሰማይ መላእክት የሚመለከቱ አሉ ታዲያ ለነዚህ ምን ልናስተምራቸው ይገባል አየሽ ሁለተኛ ዓለም በቃ የሁለት ዓለም ሰዎች ሆን ማለት ለነዛ ደግሞ ልክ ካለበት ሌላ ኃጢያት ካለበት ሌላ ኃጢያት እንዲጨምር እናደርጋለን ማለት ነው እሱም እንደዚህ የሆነ ምን ሰባኬ ከለ እንደዚህ የሆነ ዘማሪ ተከለ እንደዚህ የሆነ ይችላል ስለዚህ እንደዛ ከመሆን ራሳችንን ልንቆጥ ራሳችንን ልናርም እግራችንን ሰብሰብ አድርገን የተፈጠርንበት ዓላማ ቅድም እንዳልኩሽ እግዚአብሔርን ማመስገን ብቻ ነው እግዚአብሔርን ያመሰገነ ሰው ቅዱስ ዳዊት እንደተናገረ ነው በዋዘኞች ወንበር ያልተቀመጠ በክፎች መንገድ ያልሄደ ብለሻል አይደል ቅድም ያ ሰው ነው ማለት ነው ስለዚህ ምንድነው መስጉን ነው መንግስቱን ይወርሳል ማለት ነውና መንግስቱን ለማውረስ ለሌሎች አራያ ልንሆን ያስፈልጋልና ይሄ ነው ሌላው ደግሞ በተጨማሪ ነው የምናገረው በርትተን ማገልገል ከምንም ጊዜ በላይ ለቤተ ክርስቲያን እኛ እጅግ እናስፈልጋታለን በተለይ በወጣትነት እድሜ ክልል ላይ ያለን ሰዎች ለቤተ ክርስቲያን ከወትሮ እጅግ የምናስፈልግባት ወቅት ላይ ነንና በርትተን ማገልገል ያስፈልጋል ፈተናዎች ሊኖሩ ይችላሉ መከራዎች ሊኖሩ ይችላሉ ለምሳሌ እኔ እንደዚህ ባደርግ እንደዚህ ሰው ይመለስልኝ ይሆን ቤተ ክርስቲያን በኔ መኪና ሰው ይመጣል መልካም ተግባር ካሳየን የኛን ብርታት አይቶ ማንም የማይመጣ የለም በቃ የማይመጣ ማንም የለም በዚህ ዓለም ላይ የማይለወጠው ሰይጣን ብቻ ነው ሰይጣን አንደ ወደቀ እዛው ቀረ ምክንያቱም የንስሐ ልብ የለውማ እና የንስሐ ልብ ሊኖርም ያስፈልጋል ወድቆ የሚነሳ ልብ ሊኖረን ያስፈልጋል እግዚአብሔርን የሚያገለግል ልብ ሊኖረን ያስፈልጋል ጠንካራ ልብ ሊኖረን ያስፈልጋል በቃ ለዓለም ሳይሆን ለቤተ ክርስቲያን ምቹ ሊሆን ያስፈልጋል ዓለም እንግዲህ ውስጧ የከፋ ነውና ዓለምን ሳንመለከት በቤተ ክርስቲያን ሁሌ ብንመላለስ
የሚያነጸን የሚቀበለን መንግስቱን የሚያወርሰን አምላክ ነው ያለንና እንዲሁ ራሱን የሰጠን አምላክ ነው ክርስቶስ ሞቶ ሕይወት የሆነን አምላክ ነውና በርሱ እቅፍ ልንኖር ያስፈልጋል ይላልኝ ዲያቆን መምህር አዲሱ በዛብህ በእውነቱ ስለተሞክረው ስለ ህይወት አጠቃላይ ስላለው ስለ ህይወት ተሞክሮ ልታጋራን ስቱዲዮችን ድረስ በመምጣት አመሰግናለሁ ከልብ አመሰግናለሁ እኔም በጣም አመሰግናለሁ አክብረሽኝ ስለጠራሽኝ እዚሁ እንደገኝ ስላደረግሽኝ በተመልካቾች ስም እጅግ አድርጌ አመሰግናለሁ የዚህ የህይወት ዘቃና ፖድካስት መርሃ ግብራችን ዋናው ዓላማ ወጣቶች እንዴት ይደጉ የሚለውን የሚያስዳስስ ነው ስቱዲዮአችን ድረስ የተለያዩ እንግዶችን እየጋበዝን ለእናንተ የምናቀርብላችሁ ይሆናል እናንተም ደግሞ ይሄንን የዩቲዩብ አካውንት እየደገፋችሁ ሼር ሰብስክራይብ ያደረጋችሁ ለሌሎች እንዲደርሱ አድርጉ ለዛሬ ከዲያቆን መምህር አዲሱ በዛብህ ጋር የነበረን ቆይታ ይህን ይመስላል በሚቀጥለው ሳምንት ሌላ እንግዳ ጋር የምንገናኝ ይሆናል ቸር ቆዩልን በቃና ዘገሊላ